ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ሰሞኑን እንግዲህ ትንሽ ጠፋ ብለን ነበረ፣ ተመልሰን መጥተናል። ዛሬ የምናወራችሁ ስለ ሪሚዲያል ተማሪዎች የመግቢያ ሁኔታ ነው። እንግዲህ በየዩኒቨርሲቲው ከ50,000 በላይ የሪሚዲያል ተማሪዎች እንደተመደቡ ይታወቃል። ነጥባቸው ተነግሮ ዩኒቨርሲቲ ምደባቸውን ማወቃቸው የሚታወስ ነው። አሁን ደግሞ ብዙ ተማሪዎች ጥያቄያቸው መቼ ነው ትምህርት የምንጀምረው፣ መቼ ነው የምንገባው የሚል ነው። ምናልባት ከዚህ በፊት ህዳር አካባቢ ህዳር መጨረሻ ላይ ከ26 ጀምሮ እስከ ጥር ድረስ እንደተመደቡ ይታወቃል ባለፈው ዓመት። በዚህ ዓመትም ያ ተመልሶ ይመጣል ወይ የሚለው አይሆንም። ምክንያቱም በዚህ ዓመት ትምህርት ሚኒስቴር እስከ ሰኔ 30 ድረስ ትምህርት በዓመቱ መጠናቀቅ አለበት፣ ክረምት ላይ መቀጠል የለበትም የሚል አቋም ስለያዘ የሪሚዲያል ተማሪዎችም በ6 ወር ነው የሚፈጅባቸው ትምህርቱ ራሱ። ስለዚህ 6 ወር ከያዝን ደግሞ ኦልሞስት ሰኔ አካባቢ ለመድረስ ህዳር አካባቢ መጀመር እንዳለባቸው ወይም ጥቅምት ላይ መጀመር እንዳለባቸው የሚያመላክቱ ነገሮች አሉ። ይሄ መደበኛ ተማሪዎች ከገቡ በኋላ መደበኛ ተማሪዎች ዶርሚተሪም ሌሎች አገልግሎቶችም ከተሟሉ በኋላ ነው የሪሚዲያል ተማሪዎችን የሚጠሯቸውና ከዚህ አንፃር ጥቅምት መጨረሻ አካባቢ ህዳር መጀመሪያ ላይ ጥሪ ያስተላልፋሉ ተብሎ ይጠበቃል። እዚህ ቅድመ ዝግጅት የሚያደርጉ ዩኒቨርሲቲዎች እንዳሉ መረጃዎች እየተነገሩ ነው። ምናልባት ከዶርሚተሪ፣ ከምግብ፣ ከአጠቃላይ የትምህርት የመማር ማስተማሩን ሂደት ወደ ተግባር ለመምጣት ዝግጅት ላይ ያሉ ዩኒቨርሲቲዎች ቀድመው እንደሚጠሩ ይታወቃል። ከዚህ በፊት እናንተ በጠየቃችሁት መሰረት ችግር ያለባቸው የዩኒቨርሲቲው ከጤና ከተለያዩ ጉዳዮች መቀየር ያለባቸው ተማሪዎች መቀየር አለባቸው በሚል በደብዳቤ ማሳወቁ ትምህርት ሚኒስቴር ታወቃል። በዚያ መሰረት ብዙዎቻችሁ የማይመቻችሁ አካባቢ ወይም የግል ጉዳይ ያ ማለት አሳማኝ የሆነ በምክንያት ያለው ከሆነ እንደምትቀይሩ ከዚህ በፊት ተናግረን ነበረ። በዚያ መሰረት እንደ ተስተናገዳችሁ ተስፋ እናደርጋለን። አሁን ግን መቼ ነው ወደ ግቢ የምንገባው፣ መቼ ነው ትምህርት የምንጀምረው ለምትሉት ትክክለኛ በዚህ ቀን ነው የሚል መረጃ ትምህርት ሚኒስቴር አላወጣም። አሁን ብዙዎቻችሁ የሚለቀቁ መረጃዎችን ይዛችሁ መሰሳት ወይም ያልተገባ መረጃ መያዝ የለባችሁም። አብዛኞቹ 10 ቀን 15 ቀን ነው የሚለቀቀው፣ የዛሬ ሳምንት ነው፣ ነገ ነው ወዘተ እያሉ ብዙ የሚያደናገሩ ሰዎች አሉ። ትክክለኛው መረጃ ለመጠየቅ ሞክረን ነበረ፣ አልተወሰነም። መቼ ነው የሚለቀቀው የሚለውን ትምህርት ሚኒስቴር ራሱ አልወሰነም። ትምህርት ሚኒስቴር ብቻ አይደለም፣ ትምህርት ሚኒስቴር ምደባውን መድቧል፣ ውጤቱን አሳውቋል። የሱ ድርሻ እዚህ ድረስ ነው። በእርግጥ ዩኒቨርሲቲዎችን የመከታተል ኃላፊነት አለው። ከዚህ በኋላ ግን የዩኒቨርሲቲዎች ብቁ ሆነው ተማሪዎችን የሚቀበሉበትን ሁኔታ ነው የሚያመቻቸው ትምህርት ሚኒስቴር። ከዚያ ዩኒቨርሲቲዎች በራሳቸው ስኬጁል መሰረት ተማሪዎችን ተቀብለው በወቅቱ አስፈትነው ወደሚቀጥለው የመደበኛ የዩኒቨርሲቲ ትምህርታቸውን እንዲማሩ ልጆችን ማዘጋጀት ነው። ምክንያቱም እንግዲህ ባለፈው እንዳልነው 6 ወር ነው የሚፈጀው ትምህርቱ። ወደ 6 ሞጁል አለው። ይሄ ትምህርት ደግሞ በዩኒቨርሲቲው አሰስመንት አለው። እንደገና ደግሞ እንደ ናሽናል ኤግዛም በትምህርት ሚኒስቴር በኩል ይፈተናሉና እሱን ከማብቃት አንጻር ዝም ብሎ ተማሪዎችን ሪሚዲያል ገብተው እንደዚህ ያደረጉ ከማለት ውጭ ተማሪዎች ብቁ እንዲሆኑ ዩኒቨርሲቲዎች የራሳቸውን ድርሻ እንዲወጡ ባለፈው ትምህርት ሚኒስቴር ማሳሰቡ የሚታወቅ ነው። ተማሪን ተረከብነው ማለት እንደ ልጆቻቸው ብቁ የሚሆኑበትን የተሻለ ፕራክቲካል እውቀት የሚያገኙበትን ትምህርት እንዲያገኙ ስለሆነ ዩኒቨርሲቲዎች ይህንን ዓላማ ትኩረት አድርገው እንዲሰሩ ያው ባለፈው ማሳሰቢያ ተሰጥቷቸው ነበረ። ካልሆነ ግን ያው ሃይ ስኩል ትሆናላችሁ፣ የሌላ አዳሪ ትምህርት ቤት ትሆናላችሁ እያለ ፕሮፌሰር ብርሃኑ ነጋ እንትን ሲላቸው ነበረ። እንግዲህ እንደነገርኳችሁ መጥራታቸው ይታወሳል። በዚህ ዓመት ግን ከህዳር አያልፍም የሚሉ መረጃዎች ይወጣሉ። ትምህርት ሚኒስቴር ግን እየሰራን ነው፣ ከዩኒቨርሲቲዎች ጋር ኮሙኒኬት እያደረግን ነው። የሚችሉ ዩኒቨርሲቲዎች ጥቅምት መጨረሻ አካባቢ እንደሚጠሩ ቃል ገብተውልናል ብለዋል። ያልተዘጋጁና አንዳንድ ማሟላት ያለባቸው ደግሞ
ዩኒቨርሲቲዎች ህዳር መግቢያ አካባቢ ወይም ህዳር መጀመሪያ አካባቢ እንደሚጠሩ ትምህርት ሚኒስቴር ያሉ ባለሙያዎች እንግዲህ ነግረውናል። እርግጠኛ ሆኖ ግን በዚህ ቀን ነው የሚል ፕሮግራም አልወጣም። እናንተም አንዳንድ የሚዲያ ላይ ያሉ ወይም ማህበራዊ ሚዲያ ላይ የሚጠቀሙ ሰዎች ያላገኙትን መረጃ ከትምህርት ሚኒስቴርም ከዩኒቨርሲቲዎችም ያልተገኘውን መረጃ ጥቅምት 15 ሪሚዲያል ጥሪ ይደረጋል። ጅማ ዩኒቨርሲቲ እንደዚህ ጠርቶ፣ ባህር ዳር ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ እንደዚህ ጠርቷል፣ አዲስ አበባ ሳይንስና ቴክኖሎጂ እንደዚህ ጠርቷል ይላል። ሲጀመር አንዳንዶቹ ዩኒቨርሲቲዎች እዚህ የሚጠቅሷቸው ሪሚዲያል አያስተናግዱም። የሚገርማቸው ሪሚዲያል የማያስተናግዱ ዩኒቨርሲቲዎችን ሁሉ እየጠሩ በዚህ ጠርተዋል የሚሉ አሳሳች መረጃዎች አሉ። እነሱን በተረጋጋ መልኩ እውነተኛ ከሆኑ መረጃዎች ማጣራት ያስፈልጋል። አንደኛ ትምህርት ሚኒስቴር በራሱ ዌብሳይት አለው፣ የራሱ የፌስቡክ አድሬስ አለው፣ የራሱ ቴሌግራም አድሬስ አለው። በእነሱ በኩል ትክክለኛ መረጃው ማግኘት ይቻላል። በእርግጥ እነሱ ቀድመው ህዳር 10 ቀን ወይም ጥቅምት 30 ቀን ትገባላችሁ ብለው አይደለም የሚናገሩት። 3-4 ቀን ዩኒቨርሲቲው እንዲያሳውቅ ነው የሚያደርጉት እና ዩኒቨርሲቲዎች ናቸው ጥሪ የሚያስተላልፉት። እነሱ ደግሞ በአንድ ሳምንት ውስጥ ነው ጥሪ የሚያስተላልፉት እና እስከዚያ ያለው ስኬጁል አይታወቅም። ስለዚህ ዩኒቨርሲቲዎችን ማስታወቂያ መከታተል ያስፈልጋል። ለምሳሌ ምደባችሁን አውቃቸዋል። ባህር ዳር ዩኒቨርሲቲ የተመደበ ተማሪ ባህር ዳር ዩኒቨርሲቲ ላይ ማስታወቂያዎችን ከዚያ ዌብሳይት፣ ቴሌግራም፣ ፌስቡክ አድራሻዎች አሏቸው። ከዚያ መከታተል የሚቻል ይሆናል ማለት ነው። ስለዚህ አሳሳች ከሆኑ መረጃዎች ራሳችሁን የጠበቃችሁ እስከዚያው የቅድመ ዝግጅት ስራዎችን እየሰራችሁ እንድትጠባበቁ ነው እኛ ማሳሰብ የምንፈልገው። መረጃዎች ወዲያው እንደደረሱን ከትምህርት ሚኒስቴር ካሉ ባለሙያዎች መረጃዎች ሲደርሱን፣ ከዩኒቨርሲቲዎች መረጃዎች ሲደርሱን ቶሎ የምናጋራ መሆኑን በዚሁ እንገልጻለን። ስለነበረን ቆይታ በጣም እናመሰግናለን። በሌላ መረጃ እስከምንገናኝ ቸር ይግጠመን።